ሰላም ውድ የቻናላችን ቤተሰቦች፣ በዛሬው ቪዲዮአችን ደግሞ ኢፕሰን ኤል1300 ሄድ እንዴት መቀየር እንደምንችል እናያለን። እዚህ ጋር ኦሪጂናል ሄድ ይዘናል። ይህንን ቪዲዮ እስከ መጨረሻው መከታተል እንዲሁም ደግሞ ሄድ ሲቆራረጥባችሁ እንዴት በቀላሉ ማስተካከል እንደምትችሉ በዛሬው ቪዲዮአችን የምናይ ይሆናል። ተከታተሉ። ከላይ ከከፈትን በኋላ እዚች ጋር ታንኮቹ ሎከር ጋር ወደ ሄዱ የሚሄዱት ጋር ማለት ነው ነጯን ቦዲ በአንድ ብሎን እንፈታለን። እሷን ከፈታን በኋላ ይሄኛው ሎከር እናስለቅቃለን። ይሄ ፕሪንተር ሰብሊሜሽን ነበረ፣ ወደ ኖርማል ቀለም መልሰነዋልና ትንሽ የቆሸሸ የሚመስለው ቲዩቦቹ በጣም ቆሻሻ የሚመስሉት ያው ስለመለስነው ነው። በመቀጠል ቲዩቦቹን ገመዶቹን እናስለቅቃለን። ከዛ የሄድ ቤቱን ሙሉን እናወጣለን ማለት ነው። እዚህ ጋር ለየብቻ ማውጣት ከፈለግን እዚች ጋር በፍላት ከላይ አናታቸው ጋር በመንካት እንደዚህ ከዚህ ውስጥ ለብቻ ማውጣትም ይቻላል። ካልሆነ ደግሞ ሙሉን እኔ እንዳወጣሁትኝ አውጣችሁ መጠቀም ትችላላችሁ። ይሄን ካወጣን በኋላ ሄድ ስለሆነ የምንፈታው ኬብሉን እንትን እንለዋለን፣ ወደ ኋላ እንመልሳለን። ከዛም ስለዚህ እዚህ ጋር ሄዱን የያዙትን ብሎኖች እንፈታለን ማለት ነው። እነዚህ የሄዱ ስክሮዎችን ማለት ነው 3 ስክሮዎች አሉ፣ እነሱን እንፈታለን። የሄዱን ስክሩ ከፈታን በኋላ ብዙ እንዳያታግለን በሎንግ ኖዝ ወደ ላይ አድርገን ማውጣት እንችላለን ማለት ነው። ሄዱን እንደዚህ እናወጣለን። ይሄ ነው አሁን ይሄ ሄድ ነው አልሰራም ብሎ ያስቸገረ ማለት ነው። ይሄንን ሄድ እንቀይራለን። የሄዱን ኮኔክተር ውስጥ ላይ ለመንቀል ስለሚያስቸግረን ካወጣን በኋላ የሄዶቹን ፍላክስ ኬብሎቹን ማለት ነው በአግባቡ እንነቅላለን። ይህንን ውጪ የምናደርግበት ዋነኛው ምክንያት ገመዳችንን እንዳንጎዳ ነው። ይሄን ካረግን በኋላ እዚህ ጋር የተሞከረ ኦሪጂናል ሄድ አለ። ይሄንን ሄድ ነው የምንገጥመው ማለት ነው እዚህ ማሽን ላይ። ይሄን ይመስላል። ይሄንን ሄድ እዚህ ላይ እንገጥማለን። ኦሪጂናል ነው። እዚህ ጋር የቆሸሸ የሚመስለው ቴስት አድርጌ ስላመጣሁት ነው ማለት ነው። በደንብ ቼክ ማድረግ አለብን መሰካታችንን፣ እንዲሁም ደግሞ ሉዝ ኮኔክሽን አለመኖሩን ቼክ እናደርጋለን። በስርዓት ተሰክተዋል። በመቀጠል ወደ ሄድ ኬብል ማሳለፊያው በኩል በመጀመሪያ ኬብሎቹን ነው የምናሳልፈው። ኬብሎቹን ካሳለፍን በኋላ ሄዱን እናስገባለን። ቦታው ላይ ገብቶልናል ሄዱ። ሄዱ ከገባልን በኋላ ስክሯችንን እናስራለን። እዚህ ጋር አብዛኛውን ጊዜ በሄድን በውሃ የሚያጥብ ሰው አለና ሲዘጋበት እንዲከፍትለት ምናምን በጣም ሪስክ አለው። ሪኮመንድም የሚደረግ ነገር አይደለም። ምክንያቱም ፎርማተር ቦርዳችሁንም ያቃጥላል፣ ሄዱም ተቃጥሎ ሊቀር ይችላልና እዚህ ጋር ጥንቃቄ ብታደርጉ። በአየር ብቻ ወይ ገፍታችሁ ሞክራችሁ ከዛ ፓወሪንግ ብታደርገው የተሻለ ነው። እንደምታዩት ሶስቱንም አስረናል። በመቀጠል እዚህ ጋር ቼክ የምታደርጉት ምንድነው ኖዝሉን ቤቱን ከሰካችሁት በኋላ እያንዳንዷ ኖዝል ቀለም ውስጡ ቲዩብ አፍኖት ከሆነ ስታክ አድርጎ የቀረ ነገር ምናምን ካለ ማየት ይጠበቅባቸዋል እና እያንዳንዷን እያነሳን እናያለን። ለምሳሌ ቀዩን አንስቼዋለሁ። ቀዩን ስናነሳው ምንም የሳበው ቀለም የለም፣ እዚህ ጋር አየር ወስዷልና ይሄን ቼክ ማድረግ ያስፈልጋል። ይሄንን ቼክ በምናደርግበት ሰዓት ላይ ይሄንን በስሪንጅ መሳብ ያስፈልጋል። እንደምታዩት በስነ ስርዓት ተስቧል።
ምንም አየር የወሰደ የለም። ቅድም ያያችሁት አየር የለም። እያያችሁት ነው እዚህ ጋር ይመልሳልና እንደዚህ ሲሆን ብዙ ጊዜ በጣም የማስቸገር አይነት ባህሪ ያላቸው እየመለሰብን ያለ ነው ምንድነው የሚለውን ነገር ማየት ያስፈልጋል። ለምሳሌ ኬብሉ ታፍኖ ከሆነ ኬብሉን ቼክ ማድረግ ይጠበቅብናል። ኬብሉ ለምሳሌ ቼክ አድርጌዋለሁኝ፣ አልታፈነም። ቀለሙ እየፈሰሰ እንዳያስቸግረን ስሪንጁ ላይ ያደረኩትን ቀለም ወደ ታንከሩ መልሻለሁኝ። ከዛም እንደ አዲስ ስበዋለሁ ማለት ነው። አሁን ስበው የሚመለስ ከሆነ አሁን ስቤዋለሁኝ። ስነቅለው አየሩ የሚመልሰው ከሆነ አሁንም ልክ አይደለም ማለት ነው። እያያችሁት ነው እዚህ ጋር እየተመለሰ ነው። ስለዚህ እቺን ቀይረን መጀመሪያ ቼክ እናደርጋለን። ሌላ ቲዩብ መቀየር እንዲሁም ደግሞ ታንከሩን መቀየር የሚለው ጋር ከመግባታችን በፊት እሷን ደግሞ ቀይረን ቼክ እናደርጋለን። እቺኛው ቲዩባ ወደኋላ እየመለሰች ስለሆነ ሜቢ የአናቷ ላይ ያለችው ችግር ከሆነ ብለን ቀይረናታል ማለት ነው። እሷን ከቀየርን በኋላ ትንሽ እንስብለታለን፣ እሷ የወሰደችውን አየር እንዲመልስልን ማለት ነው። ይኸው እንደምታዩት አየሩ መጥቷል። ከዚህ በኋላ የሚመልስብን ከሆነ ወደኋላ ሄደን የታንከሩ ችግር ነው ማለት ነው። አሁን ግን ኦሬዲ መመለሱን ቆሟል ማለት ነው። ስለዚህ እቺ ታንከሯ ማለት ነው ለሄድ የምትሰጠው ኖዝሏ በስነ ስርዓት እየሰራች አልነበረም ማለት ነው። ስለዚህ አሁን ላይ ግን እየሰራች ነው። እሷን ካደረግን በኋላ ምንድነው እንገጥማታለን ማለት ነው። እሷንም ገጥመናል። ሄዱ ላይ የነበራቸውን እያንዳንዱን ችግሮች እንደዚሁ ሌሎቹ ቲዩብስ ይመለሳሉ ወይስ መተው ይቀራሉ የሚለውን ተራ በተራ እያየን ቼክ እናደርጋለን። ቢጫው በስነ ስርዓት መጥቷል፣ ፉል ነው፣ ምንም ወደኋላ አይመልስም። ስለዚህ እሱን መንካት አይጠበቅብንም። ሰማያዊዋንም እናያት። እችኛ ትንሽ አየር ወስዳለች እና ሜቢ ተመልሶ የሚቀር ነው ወይስ ምንድነው የሚለውን ስበን እናየዋለን። እንደምታዩት ስበንለታል፣ ድፍን ነው። ቅድም እንዳያችሁት ግን ምንም አይመለስም። ኦሬዲ እቺ ስፔስ መጀመሪያ የነበረችው ነች፣ እዛው ቦታው ላይ ነኝ። ስለዚህ ይሄን ፐርፌክት እየሰራልን ነው ማለት ነው። ስለዚህ አሁን ሄዳችንን ቀይረን ጨርሰናል። በጎን በኩል የሄዱን ኬብል መሰካት እና እነዚህን ቲዩቦች ቦታው ላይ መመለስ ነው የሚቀረን። እነሱን መልሰን ደግሞ በመቀጠል ሄድ ስለተቀየረ ፓወር ኢንክ ወይም ደግሞ ቀለሙን ሳክ ማድረግ ይጠበቅብናል። በስሪንጅ ሳይሆን ኖርማሊ በሶፍትዌር ነው ሳክ የምናደርገው። እሱንም ስለምታዩ እስከ መጨረሻው ተከታተሉ። እንዲሁም ደግሞ ፍሪ ሶፍትዌሮችን እንዴት ማግኘት እንደምትችሉ ሳክ ማድረጊያ እንዲሁም ሪሴተሮችን ቴክኒሻን ጠርታችሁ በገንዘባችሁ ከምታሰሩ ይልቅ ራሳችሁ እንዴት እንደሚሰራም በዚህ ቪዲዮ ስለምናሳያችሁ እንደዚህ አይነት ችግር ቢገጥማችሁ ማለት ነው ኮመንት ላይ ብትጽፉልን ሙሉ ቪዲዮ እንሰራላችኋለን። እንዲሁም ደግሞ ሪሴት ማድረግ የምትፈልጉ ከሆነ ሶፍትዌሩ እንዴት ማግኘት እንደምትችሉ በፍሪ ነው። እንዲሁም ደግሞ እንዴት አድርጋችሁ ሪሴት እንደምታደርጉ ሙሉ ቪዲዮ አለን። እንዲሁም ደግሞ በዚህ ቪዲዮ ላይም ይህንን ማሽን ራሱን ሪሴት አድርገን የምናሳያችሁ ይሆናል። ስለዚህ ይህንን ቻናል ሰብስክራይብ በማድረግ በየጊዜው የምንለቃቸውን ቪዲዮዎች ብታዩ ተጠቃሚ ትሆናላችሁ። እንድንሰራላችሁ የምትፈልጉትም ካለ እንደዛው ቴሌግራም ላይ ቻናል አለን፣ እዛ ላይ መጻፍ ትችላላችሁ። ኮመንት ላይ ስለምታገኙን ኮሚኒኬት አድርጉን። ይችን የመጨረሻ የላይኛዋን ማለት ነው የኬብሎቹ እንዳይታጠፍ እና ኖዝሎቹን እንዳይዘጋ የምታደርግልነት ሌብል አድርጋ የምትይዝልን ጨርሰናል። በመቀጠል የሚሆነው ፓወር እንሰጣለን ማለት ነው ለፕሪንተራችን። ፓወር ሰጥተናል፣ ፕሪንተራችንም በርቷል። ስለዚህ ከዚህ በኋላ የሚሆነው ቴስት ፔጅ የምንሞክርበትን ወረቀት አስገብተናል። ፕሪንተሩ ራሱን ችሎ ሬዲ ከሆነ በኋላ ደግሞ ቀለሙን ሳክ እንዳያደርግልን እናዘዋለን።
ፕሪንተራችን አሁን ላይ እንደምታዩት ማለት ነው ሬዲ ሆኗል። ግሪኗ በርታ ቀርታለች። ስለዚህ ይሄ ማሽን አሁን ሬዲ ሆኗል ማለት ነው። ስለዚህ ኖርማሊ ሄዱ ጋር በደንብ ቀለም እንዲደርስልን ግን እኛ በራሳችን አውቶማቲካሊ ሳክ እንዲያደርግ እናደርገዋለን። ሰዎች ቀለም ምልክቷን ይዘን እዚህ ላይ ብልድል ስትል ድረስ ማለት ነው። አሁን ይሄም እያለች ነው። ስለዚህ በምንለቀው ጊዜ ራሱ ቀለሙ ወደ ውስጥ ሳክ ያደርግልናል። ይህንን አድርጎ ከጨረሰ በኋላ ቴስት ፔጅ አውጥተን እንሞክረዋለን ማለት ነው። ፕሪንተራችንን ኦፍ እናደርጋለን ቴስት ፔጅ ለማውጣት ማለት ነው። ኦፍ ካረግን በኋላ እቺ የወረቀት ምልክቷንና ኦፍ በተኑን ወረፋን ላይቷ ብሪ ትግሉ ምስል ድረስ ብሪ ትግላልናለች። ስለዚህ በራሱ አሁን ላይ አንድ ቴስት ፔጅ ያወጣልናል ማለት ነው። ቀጥታ ወደ ቴሌግራም ላይ በመግባት የኛን የቴሌግራም ቻናላችንን ኤፍኬ ቴክኖሎጂ ብላችሁ ሰርች በማድረግ ታገኛላችሁ። እዛ የኛ ቻናል ላይ ማለት ነው የሁሉም ፕሪንተሮች የሁሉም ድራይቨር እና ሪሴተሮችን በቀላሉ ማግኘት ትችላላችሁ። እንደምታዩት ማለት ነው እኛ የምንፈልገው ዛሬ እየሰራን ያለነው 1300 ኢፕሰን ስለሆነ የ1300 ኢፕሰን ሪሴተርን ከዚህ ላይ በመውሰድ እንዴት አድርገን ሪሴት እንደምናደርግም በዛውም እያየን ነው ማለት ነው። ስለዚህ ከዚህ በፊት ዳውንሎድ ስላደረግነው እኔም ዳይሬክት የምጠቀመው ከሱ ላይ ስለሆነ ስፈልግ እንደምታዩት ሪሴተሩን ከፍቻለሁ ማለት ነው። በመቀጠልም እንዴት አድርጌ ከሪሴተሩን ራን እያደረግነው ነው። ከዛ በኋላ የፕሪንተራችንን ሞዴል እንመርጣለን። ኦሬዲ 1300 ብቻ ስለሆነ ቀጥታ ወደ ፕሪንተራችን ሶፍትዌር ላይ ከገባን በኋላ ልክ ሪፖርቱ ላይ እንደምታዩት ማለት ነው ኖዝል ቼክ ስናዘው አንዳንድ የሚቆራርጣቸው ቀለሞች አሉ። እንዲሁም ደግሞ እነዚህ የሚቆራርጣቸው ማስተካከል ስላለባቸው ነው ፓወር ኢንክ እናደርጋለን። ምክንያቱም ይሄ ስለቀየርን ሄድ ውስጥ ምንም አይነት ቀለም ስለማይኖር ማለት ነው። ስለዚህ እሱን እንቀይራለን። እሱን ለማድረግ መጀመሪያ ሄድ ክሊን የሚለውን እንከፍተዋለን። በመቀጠልም እዚህ ጋር ሚዲየም አለ፣ ዊክ አለ፣ እንዲሁም ደግሞ ስትሮንግ አለ። ለዚህ የመጀመሪያው ስለሆነ ስትሮንግ አድርገነዋል። ከጎን ደግሞ ኖት ዌስት ካውንቲንግ የሚል አለ። እሱም ዌስት ቶሎ እንዳይቆጥርና ልክ 6000 ከሰራ በኋላ ሪሴት ቶሎ እንዳይፈልግ ነው። ከዛ ክሊን በማለት እንጠብቀዋለን ማለት ነው። ፓወር ኢንኩን ወይንም ኢንክ ቻርጁን ጨርሶልናል አሁን እንደምታዩት ማለት ነው። እሱን ከጨረሰልን በኋላ አሁን ላይ ምን ይለናል? ክሎዝ ኦር ኦፕን ይላል። ክሎዝ የሚለውን ኦኬ እንለዋለን። ከዛ በመቀጠልም ፕሪንት ማዘዝ እንችላለን ማለት ነው። ፓተርኑን ለማየትም እዛው ላይ ፕሪንት የሚለውን ማዘዝ እንችላለን፣ ወይም ደግሞ ሪስታርት ፕሪንተር ይለናል። ኖዝሉን ፕሪንት አዘነዋል። ከፕሪንቱን እያየን በዛውም ምን ለውጥ እንዳመጣ ማንኛውንም በፕሪንተር ጉዳይ ላይ ያየላችሁን ጥያቄ መጠየቅ ትችላላችሁ እንላለን። እናመሰግናለን።